እነሱ ማደር አይጠቃ አንዳችን ማደር አለብን። አብርሽ ሄርሜዚ ትዳር በቃ እርፍ ብሩክ ሶፋው ጋር ወንበሩ ጋር ቁጭ ብዬ ተኛለሁ። ሄደሽ ብሩክ በቃ ሄዱ ነበር ልዘጋ ሄዱ በቃ ያደርሽ ሩት ናፍቀኛለክ። እንደው አትደሪ፣ እንደው አያሳድርሽ። ትናፍቀኛለህ። ናፍቆ ያውጣሽ። አንቺ በግት የሴት አሰዳቢ፣ አንቺ ወራዳ፣ አንቺ ውርጋጥ ማለት ነው። እቴቴ ብሩኬ እኮ በቃ ሄርሜላ ትደር ሲል እኮ ደስታዋን አልቻለችው። በቃ ልደር፣ መድኃኒት አቀብልሃለሁ፣ ምግብ አጎርሳሃለሁ፣ ከፈለክም እዛ ሶፋው ላይ ቁጭ ብዬ ተኝቼ አድራለሁ። እውነትሽን ነው? ልትደፍሪው ነው? ልጁ እኮ ነቅቶ ነው። በቃ እኔ ጨንቆኛል፣ ውጡልኝ፣ እኔ ብቻዬን ነኝ መተኛት የምፈልገው፣ ውጡልኝ ያለው ነቅቶ ነው። ጓደኞቹ ተመካክረው እንግዲህ በሴት ሊያስደፍሩት ነው፣ ጋሽ አሸብር ማለት ነው። እኔ እኮ ከእሷ ንግግር ወይም ከነሱ ከጓደኞቹ ንግግር በላይ ደግሞ የእሱ ነገር ነው የገረመኝ። አንተ ሰውዬ በድነህ እንዴ? እንዲህ እጅ ስታሻሸ አገጭህና ጉንጭህን አገላብጣ ስትስብ የምታቀብላት ምንድነህ አንተ? ቢያንስ እንኳ ለክብር ለቤተሰብህን ክብር ባትጨነቅ እንኳ ለልጅህ እናት ለሩታን ለሞራኗ እንኳ ትንሽ እንኳ አትጨነቅም? እንዱ ምን አይነት ወራዳ ናችሁ? እንዱ ምን አይነት የዝሙት አስተማሪዎች ናችሁ? የእናንተስ የከፋ ነው። እንዱ ከትላንት እንኳ ዛሬ የማይሻል ዶማዎች ማለት ነው። ለማንኛውም ልክ ልካቸው ነው እነዚህ ዝሙታሞች የምነግራቸው። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከኔ ጋር ሆኖ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ሰላም ብያለሁ። በያላችሁበት ሰላማችሁ አላህ ያብዛልኝ። ላላህ ብዬ ወዳችኋለሁ። ለቤቴ ወይ ለቻናሌ አዲስ ከሆናችሁ ሰብስክራይብ እንዲሁም የደወል ምልክቱን በመጫን ቤተሰብ ይሁኑ። ከዚህ በፊት ቤተሰብ ሆናችሁ ላይክ፣ ሼር፣ ኮመንት ለምታደርጉልኝና ለምታበረታቱኝ እጅግ በጣም አድርጌ ከልብ አመሰግናለሁ። አላህ ያክብርልኝ። ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። ቪዲዮን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። የዛሬ ቪዲዮ መግቢያችሁ ላይ እንዳያችሁት ወይም እንዳዳመጣችሁት የጋሽ አሸብርና የውሽንቢት ቪዲዮ ነው ማለት ነው። ያው ከትላንትና የቀጠለው ነው። ትላንትና ጋሽ አሸብር እንግዲህ ፌንት ነቅሎ ሆስፒታል እንደገባ ብዙዎቻችሁ ታውቃላችሁ። ዛሬ ደግሞ እንግዲህ ካመሻሹ ከሆስፒታል ወጥቶ በግራ በቀኝ ደገፍ አድርገው ቤቱ ላይ አልጋ ላይ ጥለውታል ማለት ነው። ኮማንዶቹ ኮማንድ ዘበኞቹ ማለት ነው። አንዱ ሶፍት አቀባይ ነው፣ አንዱ አጉራሽ ነው፣ አንዱ ደግሞ እንግዲህ ንግግር አድራጊ ነው ማለት ነው። ኮማንዶቹ እና እዚህ ማደር አለብን፣ ምግብ ላንተ ያስፈልጋል፣ እናጉርሳለን፣ መድኃኒትህን በሰዓት እንሰጣለን። እኔ የምለው ፌንት ነቅሎ ነው የወደቀው ወይ ሰውነቱ ፓራላይዝ ነው የሆነ ጋሽ አሸብር ማለት ነው። እኔ እኮ 6 ወርና 5 ወር ራሱ ታሞ አልጋ ላይ የተኛ ራሱ በዚህ ልክ አይሆንም። ምን ነው ራሱን አያውቅም እንዴ? ራሱን መቆጣጠር አያውቅም እንዴ? የምግብ ማለት የመድኃኒት ሰዓት የሚወስድበት ሰዓት አያውቅም እንዴ? ምን ነው ራሱ እንደ ሰዓት እንደ እብድ ያደረጋችሁት? በሰላማችሁ ነው? ኧረ ያውቃል። ሌላው በቃ እኛ ካልፈለግከን ሄርሜላ ትደር። እውነታችሁ ነው። ተመካክራችሁ በቃ ልጁ ልታስደፍሩት ነው አይደለ? ልታስደፍሩት ነው። ለነገሩ እሱም ነቅቷል። ውጡልኝ ጨንቆኛል አለ እኮ። እንኳንም አባረርካቸው። እውነቴን ነው። ጋሽ አሸብር ተመካክረን ተነጋግረው በዚች ወሮ በላና በዚች አሳዳጊ በበደላት ሴት ልጅ ሊያስደፍሩት ነበር ወይ 8ኛው ሺ ወይ 8ኛው ሺ። ድሮ ሴት ልጅ ወንድ ልጅ እንዳይደፍረኝ ብላ ትፈራ ነበር። በአሁኑ ሰዓት ወንድ ሴት ልጅ እንዳደፍረው ፍርሃት ውስጥ ይግባ። ጭራሽ እኮ እጅ ልጅ በጠራራ ፀሐይ እኮ ይሄ ልጅ ልትደፍረው ነው። እንዴት እጁን እንደምታሻሸው እንዴት አገጩና ጉንጩ እንዴት እንደምትስመው። እኔ ግን ጋሽ አሸብር እውነቴን ነው። እኔ ከሷ በላይ አንተ ነህ ያናደድከኝ። አንተ ነህ ደሜን አፈላኸኝ። ለሚስት ለትዳርህ ለልጅህ እንኳ ክብር የሌለ ወራዳ ነህ። ምክንያቱም ስትስምህ አገጭህና ጉንጭህን የጥያ ትክል ድንጋይ የመሰለ ተከትረ የምታቀብል ስታሻሽህ በድን የመሰለ ዘም የምትል እንዲህ። ኧረ ምን ጉድ ነህ አንተ? ምን ጉድ ነህ? ቢያንስ እጄን አታሻሽኝ፣ አትሳሚኝ፣ ዞር በይ። እኔ እኮ ባለ ትዳር ነኝ፣ ከዛም አልፎ የልጅ አባት ሆኛለሁ እንኳ ብለህ እንኳ ራስህን አታስከብርም እንዴ? ራስህን አታስከብርም? ይህ ቪዲዮህን ነገ ልጅህን ቢያየው ምንድን ነው መልስህን? ለልጅህ የምትመልስለት መልስ ምንድን ነው? አንተ ለማሳደግ ብዬ ዶላር ስሸቅል ነው ከሴት ጋር እንደዚህ እየተደጋገፍኩ እየተቃቀፍኩ እየተሳብኩ ልትለው ነው? መልስ ይሄ ነው? ኧረ ምን ጉድ ነህ?
እንዴ ምን ጉድ ነህ አንተ? ማለት እኮ አስክሬን በቃ አስክሬን እኮ ነው ሲያገላብጡ ዝም ብለህ የምትገላበጥ ማለት ነው። እንዲህ ባለትዳር እኮ ነህ። ሰከን በል። ምን ጉድ ነህ አንተ? እንዴ ምን ጉድ ነህ? እኔ ከሷ በላይ እሷ በቃ የለየላት ውርጋጥ አሳዳጊ የበደላት ይቺ ተወልዳ ሳይሆን ተቀዝና ነው። እውነቴን ነው። የተቀዘነች ናት። እዛ ተጥላ ያደገች ናት እንጂ እውነት በእናት በአባት ንጻ እንዲህ ተቆጥተው ያሳደጓት ሴት ልጅ ብትሆን በዚህ ልክ አትሆንም። በዚህ ልክ ሶፋ ላይ አብሬህ ልደር፣ እዛ ሶፋ ላይ ቁጭ ብዬ ልደር። ኧረ አያሳድርሽ አንቺ ሴትዮ አያሳድርሽ። ዘንድሮ እኮ በአንቺ ከአውራጣቴ እስከ አናቴ ድረስ ወንጀል ተከናንቤያለሁ። እንዲሁ አንዳች ነገር ያከናንብሽ። አንቺ ገልቱ ትናፍቀኛለህ። መጋኛ ይሳምሽ። አንቺማ አረ ግንድ ይሳምሽ። አንቺ በክት ማለት ነው። እንዲሁ ምን ጉድ ነሽ? ልጁ እኮ ባለትዳር ነው፣ የልጅ አባት ነው። አንቺ ወራዳ ሴት አሰዳቢ፣ የሴት እንኳ አቅል የሌለሽ ማለት ነው። እንዲሁ ምን ጉድ ነሽ? እኔ ከአንቺ በላይ የእሱ እንደዛ መሆን የዛ የዘበኞቹ ማሽቃበጥ ማሽቋለጥ፣ ምግብ እናጎርስሃለን፣ ከታመንክ እንኳ ወደ ሕክምና እንወስዳለን። ምንድን ነው? ፌንት እኮ ነው የነቀለው። በቃ ማንኛውም ሰው ፌንት ነቅሎ ይነሳል። በቃ ችግር የለውም። እንዴ እጁ ፓራላይዝ ሆነ እንዴ? መጉረስ አይችልም? መድኃኒት አቅርቦ መዋጥ አይችልም እንዴ? ምንድን ነው አካበዳችሁት እናንተ? አላማችሁ አልተሳካላችሁም እንጂ ልጁ ልታስደፍሩት ነበረ። ተመካክራችሁ እንዲሳሳት ትዳሩን እንዲበትን ከእሷ ጋር እንዲሟግጥ ነበር የፈለጋችሁት ማለት ነው። ነገር ግን እሱም ነቅቷል። እኔ ሰብስቦ በማስወጣቱ የእውነት እጅግ በጣም ደስ ብሎኛል። ነገር ግን እኔ በጣም ያቃጠለኝ ስትስመው የሚያቀብለው ነገር አገጩን እንደዚህ እያገላበጠች እጇን የምታሳርፍበት ቦታ ይቺ ባለጌች ስድ ማለት ነው። ቢያንስ እኮ ወንድ ልጅ ቆፍጠን ብሎ ይከላከላል። በቃ ስርዓትሽን ያዥ። ከትላንት ወደ አትንኪኝ፣ እንድትይዥኝ እንድትነኪኝ አልፈልግም እንዳልከው ሁሉ ዛሬም ላይ በአቋም አትንኪኝ፣ አትያዥኝ። በቃ እዛው ረቅ ብለሽ ቁጭ በይ ማለት ሲገባ፣ ራስህን ማስከበር ሲገባ ትዥለጠለጣለ። ምንድን ነው? የታመመ እንኳ በሰው እጅ ላይ የወደቀ እንኳ እንዳንተ አልሆነም። አንተ አሁን የበሽተኛ እንትን ሳይሆን የምታሳየው እዛ ገጭህና ጉንጫህ አገላብጣ ስትስም አንተ የሴሰኝነትን ነው የምታሳየው ማለት ነው። እንዲህ ክብር ይኖረ። አንዳንዴ ለራስህም ክብር ይኖረ። ባለትዳሩ ወንድ ልጅ ራሱን እንደሚያስከብረው ሁሉ አንተንም ራስን አስከብር። ለሚስትህ ተጨነቅ። ለሚስትህ ሞራል ለመጨነቅ ሞክር። እንዴት ነው ሚስትህ ራርታ እንኳ አንተን ልትታረቅህ የምትሞክረው ማለት ነው? እንደዚህ እየተለጠለጥክ በሴት ልጅ ደረት ላይ እዛ እየታቀፍክ ሴት ልጅ አገላብጣ ስትስም፣ እውነቴ ነው አንተ ባል መሆን አትችልም። አንተ ባል መሆን አትችልም አብርሃም ማለት ነው። ምክንያቱም የአንድ ሰው መሆን አትችልም። የብዙ ሴቶች ነው መሆን የምትችለው ማለት ነው። እንዲሁ ስታስጠላን አሁንስ ቀፈፋችሁኝ። የእውነቴን ነው የምልህ። በጣም ቅፍፍ ነው ያሉኝ ቤተሰብ። እውነት እኔ ስትሳደብ እኔ እንዳትፈርዱብኝ። እውነቴን ነው የምላችሁ። በጣም ቀፈፉኝ ማለት ነው። ቢያንስ ከትላንትና የዛሬ ቪዲዮን ሻል ማለት ነበረበት እንዴ። እኔ ማስወጣት ጓደኞችህን የሚቺ ውሽማህንም ሰብስበ በማስወጣት ተደስቻለሁ። ነገር ግን ትናፍቀኛለህ ብላ ተመላልሳ ስትስም ዞር በይ። ከናፈኩሽም ችግር የለውም ደህና ደሪ ውጪልኝ ከክፍሌ ብለህ ማባረር ሲገባ እዛ ስታገላበት ስትስም ጉንጭህንና አገጭህን እያቀበልክ እዛ ደንዝዘ ትቀራለህ ማለት ነው። የሚያደነዝዝ አንዳች ነገር ያደንዝዘ ማለት ነው። ወራዳዎች እነዚህ ሴታ ሴቶቹ ደግሞ የወንድ አልጫዎች ማለት ነው። ምን ሆነ እንዴ? ምን ሆነ? እናንተ በቁማችሁ የሞታችሁ ማለት ነው። ዝሙታሞች ማለት ነው። በግድ ሴት ልጅ ወንድ ልጅ እንድትደፍር የምታደርጉ ወራዳዎች ማለት ነው። ልጁ እኮ ባለትዳር ነው። እንዲሁ ጥሩ ጓደኛ እኮ ከእንደዚህ አይነት ጓደኛ አላህ ያርቃችሁ ቤተሰብ። እነዚህ ጓደኛ ሳይሆኑ ጉደኛዎች ናቸው። እነዚህ ጓደኛ ሳይሆኑ ባላንጣ ጠላቶች ናቸው እነዚህ ማለት ነው። ልጁን በቁሙ ሊገድሉት ነው የሚፈልጉት ማለት ነው። በሆነ መንገድ ብቻ ተሳስቶ፣ እውነቴን ነው ብላችሁ በሆነ መንገድ ይቺ ልጅ ደፍሯት በቃ ዲቃላ እንዲያሸክማት ነው የሚፈልጉት ማለት ነው። ፍላጎታቸው ይሄ ነው። እንደነዚህ አይነት ጓደኛ እንዲሁ መቅረብ እንዲሁ አጠገብን ድርሽ ማድረግ ማያስፈልግም ማለት ነው። በተለይ እንደዚህ እንደ ቴቴ አይነት እቴቴህን ይጥፋ አንተ ሴታ ሴት ማለት ነው። ለማንኛውም ውድ ተመልካቾቼ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ሰላም እደሩ።
መቼም እኛ ተናግረን ልንሞት ነው ዘንድሮ ማለት ነው። በእነሱ ወንጀል ገባን እኮ ቤተሰብ፣ ምንም ማድረግ አይቻልም። እነሱ ከተጅለጠለጡ በደንብ አድርጌ እያጅለጠለጥኩ ነው እምወርድባቸው እነዚህ ወራዳዎች ማለት ነው። አገሬ እኮ ቡትዬ በጥሩ ነገር የምትጠራው ሀገር የፍቅር ሀገር የሆነችዋ እንግዳ ተቀባይ የተኝቢ የብሳቢ የንጣቢ ብሎ የሚቀበለው ሀገር የ666 ሀገር ነው ተብሎ አስጠሩት በእነዚህ ወራዳዎች ማለት ነው። እኛ በእናንተ አፈረን እኮ እንዲሁ እፈሩ። አንዳች ነገር ያሳፍራችሁ። የዩቱብ ገንዘብ እንዲህ አሳብዷችሁ ማለት ነው። እበዱ። አንዳች ነገር ያሳብዳችሁ። ለማንኛውም ወዳችኋለሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። መልካም አዳር ባይ